ሀገራችን ታሪካዊ ጠላት ከሚባሉ አካላት ጋር ጭምር ጥምረት እንደፈጠሩ ይደመጣል። የኢትዮጵያ ሕዝብ አደራ ሲሰጥ የጥይት ድምፅ አላስቆመውም። ከግጭቱ በኋላ ምን ተሰርቷል? አፄ ዮሐንስን ሕይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ወንዝን ለመሻገር አብሮ መዋኘት እንጂ ውሃውን ዝም ብለህ ብትወቅሰው አይበጅም፣ አይጠቅምም። የአማራ ክልል ሁኔታ እንዴት ነው የሚገለጸው? ይህ ሁሉ ችግር እያለ ይህ ሁሉ እንቅፋት እያለ በአማራ ክልል የተሰራው ስራ ከዚያ በፊት 20 ዓመት ከተሰራው የሚበልጥ እንጂ የሚያንስ አይደለም። ከለውጡ በኋላ ምን ሰራችሁ? ኢኮኖሚክ ኦፕን አፕ አድርገን ፖለቲካውን ብንተው ወይም ፖለቲካል ኦፕን አፕ አድርገን ኢኮኖሚ ብንተው ኢትዮጵያ ውስጥ ያለውን ሁኔታ መቀየር አንችልም። የአማራን ጥቅም በሚጎዳ መንገድ የሚደረግ ስምምነት በእነዚህ ሰዎች ይፈጸማል ተብሎ ማመን አስቸጋሪ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉት ቆይታ ክፍል 2 ዛሬ ምሽት 2:30 ይጠብቁን።